እንደምንላችሁ ያሉት ተመልካቾቻችን ከአቦል ዜና የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። አስቀድመን ግን የአጋራችንን የኢትስዊችን መልእክት እንከታተል። በቃ ሙላባትና ነስታ አታረገው ያረ ሙላበት ያው ለቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው ክፍያ ካርድ በሌላ ባንክ ስለሆነ ደሞዝ ገብቶላ ከፋያችን ይሳል ዛሬማ ከፋንተ ነው። ባንክ በቂ ገንዘብ አላስኩ ፖስት ማሽን አለ ወይ ከፋ የዚህ ባንክ ክፍያ ካርድ አላስኩት ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮዋን ስጠልኝ በዛው በእናት ምንም ብር የለም አሁን እጄ ላይ እንዴ ያው እንደዛ ጋር እኮ ኢቲ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባችን አጋር ስለሆነ በድጋሚ እናመሰግናለን። ወደ ዘገባዎቹ አልፋለሁ። በሸማቾች የህብረት ስራ ማህበራት አማካኝነት መሰረታዊ ምርቶችን በተመጣጣኝ ዋጋ በመግዛታቸው ተጠቃሚ መሆናቸውን በሰከላ ወረዳ የግሽ አባይ ከተማ ነዋሪዎች ተናግረዋል። የኑሮ ውድነቱን ለማረጋጋት የሸማች የህብረት ስራ ማህበራትን ከማጠናከር ባለፈም ያለበቂ ምክንያት ዋጋ በሚጨምሩ ነጋዴዎች ላይ መንግስት ህጋዊ እርምጃ እንዲወስድም ጠይቀዋል። መረጃውን የሰከላ ወረዳ ኮሚኒኬሽን አድርሶናል። ንጉስ እንታየው እንደሚከተለው ያቀርበዋል። በምዕራብ ጎጃም ዞን በሰከላ ወረዳ በሸማቾች የህብረት ስራ ማህበራት አማካኝነት መሰረታዊ ምርቶችን ለማህበረሰቡ በተመጣጣኝ ዋጋ በማቅረብ የኑሮ ውድነትን ለማረጋጋት እየተሰራ ነው። የኢንዱስትሪ ምርቶች በሸማቾች ማህበራት አማካኝነት በተመጣጣኝ ዋጋ በመቅረቡ ተጠቃሚ መሆናቸውን የግሽ አባይ ከተማ ነዋሪዎች ተናግረዋል። ዘመን አለባቸው ባላለ እዚህ ከተማ ነዋሪ ነኝ። ለምሳሌ ይሄኛው ሳሙና አሁን በዚህ ወቅት አንዱ 80 ብር ገብቷል እና በ65 ሲሆን ከአንዱ ሳሙና 15 ብር ይቀንሳል። ዘይትም በተመሳሳይ እንደዚህ የሚቀንስ ነገር ስላለ መንግስት አሁን ያለውን የዋጋ ንረት ለመቀነስ ከማህበረሰቡ ጋር በመተሳሰር ወይም ከሸማቾች ጋር በመተሳሰር ይህንን ስራ ቢቀጥልበት ለማህበረሰቡ ጥሩ። አሁን 2/3 አካባቢ ነው መጥቼ ነበር። ባለፈውም በዚህ ማህበር ተጠቃሚ ነበርኩ። በዚህ አመት ማለት ነው። የሸማቾች ህብረት ስራ ማህበር በብዙ ነገር ያው እያገዘን ነው። ምርት ከማምረቻ ቦታ እስከ እኛ ሸማቾች ድረስ ያለው ሰንሰለት መብዛት ስለሆነ የኑሮ ውድነቱ ምክንያት ይህንን በመቁረጥ ማህበሩ ወደኛ በቀጥታ ከአምራች ተረክቦ በቀጥታ ወደኛ በማቅረቡ ከፍተኛ ተጠቃሚ ሆነናል ማለት ነው። የኑሮ ውድነቱን ለማረጋጋት የሸማች ህብረት ስራ ማህበራትን ከማጠናከር ባለፈ ያለበቂ ምክንያት ዋጋ በሚጨምሩ ነጋዴዎች ላይ መንግስት ህጋዊ እርምጃ እንዲወስድ ጠይቀዋል። አቅም በላይ የሚሄዱ ህገወጥ ነጋዴዎችንም በመቆጣጠር በኩል መንግስት አሁን ካለበት ርቀት ድረስ ዋጋ ንረቱን ቢቀንስ እንደ ቀጣይ ሸማቾች ማህበር ሌላ ከተማ ላይ እንዳለ ሸማቾች የሚባለው ሁሉም ነገር ሁለገብ ገበያ መሆን አለበት የሚል ሐሳብ አለኝ። ሁለገብ እዚህ ቀበሌ ላይ መጡ ወይም እዚህ ሸማቾች ማህበር ላይ መጡ አንድ ሰው የሚፈልገውን ነገር ሁሉ ማግኘት አለበት። በቀጣይ ማህበር ይበልጥ ተጠናክሮ አበዳሪ ፋይናንስ ተቋማትን ብድር ሰጠውት እንደገና አባላቱን ተጠናክረው የመዋጫቸውን እያጠናከሩ ይህ ማህበር እየተጠናከረ በዚህ መንገድ ሌላው ማህበረሰብ ተጠቃሚ እንዲሆን ነው እንግዲህ እኔ የምጠይቀው ያለ ማለት ነው። የሰከላ ወረዳ የህብረት ስራ ተጠሪ ጽህፈት ቤት ኃላፊ አቶ ክንዴ ደርሰው የህብረት ስራ ማህበራትን ማጠናከር የተፈጠረውን የኑሮ ውድነት ለማረጋጋት እየተሰራ ነው ብለዋል። ከአስተዳደር ምክር ቤቱ በተደረገ 3 ሚሊዮን ብር የገንዘብ ድጋፍ የኢንዱስትሪና የግብርና ምርቶችን ለህብረተሰቡ በተመጣጣኝ ዋጋ እየተከፋፈለ ነው ብለዋል። ወደ 5882 ሊትር ዘይት ሪችላንድ አምጥተን ለማህበረሰባችን እያከፋፈልን ነው ማለት ነው። ሳሙና እንግዲህ 250 ግራም አለ 175 ግራም ሳሙና አለ ማለት ነው። ፊኖ ዱቄት አምጥተናል። ከዚህ በፊትም ስናመጣ ነበር። ስለዚህ ህብረተሰባችን በሰፊው ሊጠቀም የሚችልበትን ሁኔታና ምቹ ነገር እያመቻቸንና ቀጣይ እንግዲህ ከዚህ በበላይ ምርቶችን እናቀርባለን ብለን እናስባለን። የሰከላ ወረዳ ንግድና ገበያ ልማት ጽህፈት ቤትም ባለሙያዎችን በመመደብ የምርት ግብይት ስራው እንዲቀላጠፍ እየሰራ ነው ተብሏል።
የትንሳኤ በዓልን ምክንያት በማድረግ በአማራ ክልል ከ1.5 ሚሊዮን በላይ የቁም እንስሳት ለግብይት ዝግጁ መሆናቸውን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። በነዳጅ እጥረት ምክንያት የእንስሳት ዝውውር ግብይቱ ላይ ችግር እንዳይኖር ልዩ ትኩረት ተሰጥቶ እየተሰራ መሆኑንም ነው ቢሮው የገለጸው። በቀለ ተሾመ በትንሳኤ በዓል ወቅት ከፍተኛ ግብይት ከሚፈጸምባቸው ውስጥ የቁም እንስሳት አንዱ ነው። የዘንድሮን የትንሳኤ በዓልን ምክንያት በማድረግም በአማራ ክልል ከ1.5 ሚሊዮን በላይ የዳልጋ ከብት እንዲሁም በግና ፍየል ለገበያ ለማቅረብ ዝግጅት መደረጉን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ወይዘሮ አትክልት ሀሳቤ ገልጸዋል። ዶሮና የእንስሳት ተዋጽኦዎችም በገበያው እጥረት እንዳይኖር እየተሰራ መሆኑንም አንስተዋል። ለዚህ ፋሲካ የሚመጥን የምርት አቅርቦት እንዲኖረን አደግ ባለ ሁኔታ እንደ ክልልም ተገምግሞ አሁን ባለበት ሁኔታ ከ1.5 ሚሊዮን የቁም እንስሳ ማለትም የዳልጋ ከብት በግና ፍየል በላይ ፖቴንሻል አሁን ባለው ማለት ነው በቁም እንስሳት ላይ ብቻ ሳይወሰን የዶሮ፣ የእንቁላል፣ የወተት አቅርቦታችን ምን ይመስላል የሚለውንም የገመገምን፣ የአቀድን፣ የተናበብን ከሁሉም ተቋማት ጋር ከአምራች ተቋማት ጋር እየሰራን ነው ያለ ነው። ግብይቱ በዘመናዊ የገበያ ማዕከላትና ለሕዝቡ ግልጽ በሆኑ ቦታዎች ይከናወናሉ ያሉት ምክትል ኃላፊዋም በነዳጅ እጥረት ምክንያት የእንስሳት ዝውውር ችግር እንዳይፈጠር ትኩረት ተደርጎ እየተሰራ ነውም ብለዋል። ሽንኩርት የጫነ መኪና፣ እንስሳት የጫነ መኪና፣ ምግብ ነክ የሆነ የጫነ መኪና በየትኛውም ሁኔታ ልክ እንደ ኤክስፖርት ሁሉ እንደ ቦቲ ሁሉ እንደ ማዳበሪያ እንደ ጫነ ሁሉ ቅድሚያ ከሚሰጣቸው ሰልፎች ውስጥ እንዲገባ ነው ያደረግን። የነዳጅን ምክንያት በማድረግ በተለይ ከበዓል ጋር ተያይዘው የሚቀርቡ ምርቶች በተለይም ቁም እንስሳትና መሰል ኮሞዲቲዎች ምርቶች ላይ አላስፈላጊ የሆኑ ጭማሪዎች አሁንም አሉበት፣ ጠበቅ ያለ እርምጃ ይወሰድ የሚለውን መልእክት የሚያስተላልፉ ስለሆኑ ይህንን እኛ ይዘን እየሰራን ነው። በግብይት ስርዓቱ ውስጥ ህገወጥ ደላሎችን ለመከላከል ልዩ ትኩረት ተሰጥቶ እየተሰራ መሆኑን ያነሱት ወይዘሮ አትክልት ማህበረሰቡም ህገወጥ ንግድን ለመከላከል የበኩሉን ሚና እንዲወጣ አሳስበዋል። ከሰብልና ከእንስሳት ምርቶች ላይ ደላላ እንዳይገባ በአሰራር የተቀመጠ ነው። ሁለትም ደግሞ በዓሉን መሰረት አድርገው ይህን አንዳንዴ ዝም ብለን የለመድ ነው ግን ደግሞ የማይመስለን ጉዳቱ ከፍተኛ በግ በሎተሪ ሁሉ የሚሸጥ አሰራር ሁሉ የሚዘረጋ ደላላ አለ። እነሱ ላይ ቅጣት ሁሉ ያሳረፉ ከተሞች አሉ። የንግዱ ማህበረሰብ በዘርፉ የተሰማራው ነጋዴም ቢሆን አላግባብ የሆነ ፍላጎቱን መግታት መቻል አለበት የሚል መልእክት አለ። ሁሉም ሸማቹ ማህበረሰብ የሚመለከታቸው የህግ አስከባሪ አካላት በትብብር በቅንጅት መስራት መቻል አለብን የሚል መልእክት አለ። እንግዲህ ትንሳኤ በየትኛውም ሁኔታ ተስፋና ደስታ ነው ሰው የሚጠብቀው። ስያሜውም እሱን ነው የሚያመለክተው። በደስታና በፍቅር የምንውልበት በዓል እንዲሆን ሁላችንም የየድርሻችን እንወጣ።